እኔም በጣም ናፍቀሽኝ ነበር። እኔ ካንቺ ከምንም በላይ ፖሊስ ቤዛ እንደምትፈታ ለናታን ስነግረው እንዴት ነው ልትፈታ የምትችለው? መች ችሎት ላይ ቀረበችና አዎ እንግዲህ ልትፈታ ነው። እንዴት እንደሆነ ግን አላቅም። ወይዘሮ ቤዛ እንደሆነች እንግዲህ መረቡን በጣሳ ልትወጣ ነው ትለዋለች ማለት ነው። እና ምስም ጥሏት ይሄዳልና ከዛም በኋላ ኤፍራታ ይህን ነገር ስትሰማማ ያ ነጭ ፊቷ አመር ነው የሚመስለው። ስለዚህ እስኪ ሂጄ ልንገራት ብላ ሎሊትም ወደ ኤፍራታ ጋር ትሄዳለች። ትነግራት ኤፍራታ ናታንን አልፈልግም ብለው ከእሷ እንደወጣ ነበረ። እናም በጣም እያለቀሰች ነበር። መሬት ላይ ቁጭ ብላ እያለቀሰች እያለ ሎሊት በሩን ታንኳኳና ትላለች ማለት ነው። እናም ምን ሆነሽ ነው የምታለቅሽው? ትላለች ማለት ነው። ምን ሆነሽ ነው የምታለቅሽው? ቆይ ማልቀስ ካለብሽ ለምንድን ነው አልጋ ላይ ሆነሽ የማታለቅሽ? መሬት ላይ ሆነሽ ለምን ታለቅሻለሽ? በጣም ትነድድና እንባዋን ጠረግ ታረግና ቆይ እያለቀስሽብኝ ነው? ቆይ ለምንድን ነው ሳታንኳኩ የገባሽው? ዝም ብለሽ ዘለሽ የምትገቢበት በረት መሰለሽ እንዴ? እኔ ግን እኮ አንድ አስፈላጊ ነገር ነግርሽ ነበር የመጣሁት፣ ግን እንዴት አድርጌ እንደምነግርሽ አላውቅም። በጣም ትናደድና በደንብ ታውቂያለሽ፣ ገና ወደ ክፍሌ ስትመጪ እንዴት አድርገሽ እንደምትነግሪኝ አስበሽበት ነው የመጣሽ። በይ ተናገሪ። ጠኝነት የምትነግሪኝ ነገር ጥሩ አይደለም። ለአንቺ ጥሩ አይደለም፣ ግን ደግሞ ለባለ ጉዳዩ ጥሩ ነገር ነው። ህይወታችን ለአንዳንድ ሰዎች ደስታ የሆነ ደግሞ ለአንዳንድ ሰዎች ደግሞ ሀዘን ይሆናል። ማለት ደግሞ ለቤዛ ጥሩ የሆነው ነገር ለአንቺ መጥፎ ነው ማለት ነው ብላ ትነግራታለች። ኤፍራታ እሺ በቃ እስኪ ልስማሽ፣ ምን ልትነግርኝ እንደሆነ ገብቶኛል፣ ደግሞ እኔ ደግሞ አልከፋኝም ትላለች። ማለት ቤዛ እንደምትፈታ ዛሬ ታውቂያለሽ እንዴ? አረ በዚህ ፍጥነት እንደምትፈታ አውቃለሁ፣ ግን እንደዚህ በዚህ ፍጥነት የምትፈታ አልመሰለኝም ነበር። ቢሆንም ጥሩ ነው። አሁን ለናታን ከሷ ውጭ ደጋፊ የለውም ስትላተኝ ሉሊት በጣም ነበር የገረማት። ሉሊትም ማለት በቃ ትናደጅ ያለች እንግዲህ ኤፍራታ እንድትናደር ነበር የፈለገችው። ነገር ግን ኤፍራታ አልተናደደችም ማለት ነው። እናም ለምንድን ነው የምናደደው? ቤዛ እኮ እህቴ ነች እኮ ለምን እንደምናደዳለው ትላታለች። ቢሆን እኮ ታስራ እንድትቀር አልፈልግም፣ እህቴ እኮ ናት ትላታለች ማለት ነው። ሉሊትም በቃ ይሄው ነው እኮ እንዴት ነው የምትረጋጋው? ስትሰማ በጣም ትጎዳለች እያልኩ ነበረ። እናም ደግሞ እሷ ስትገባ ስታያት በጣም ትጎዳለች እያልኩ ነበረ። እኔ ቅስ አርጌ አረጋግቼ ልንገራት ብዬ ነበር የመጣሁት፣ ልነግርሽ ነበር። እግናለሁ አንቺ እንደምታስቢልኝ በደንብ አውቃለሁ ትላታለች ማለት ነው። አሁን ገባኝ። ስለ እሷ ሰምተሽ ነው አይደል እዚህ መሬት ልተንኳኩተሽ የምታለቅሽው? ሉሊት አሁን ተወጪልኝ፣ እኔ በጣም የሚያሳስበኝ ነገር አለ፣ ውጭልኝ ትላለች። እናም እንደዚህ ያለቻት እያለ ኤፍራታ ስልኳ ይጠራል ማለት ነው። ሳስበው ብዙ ማልቀስ ትፈልጋለች መሰል፣ በቃ ልውጣለች ትላለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ የሆናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬ ሀረግ ድራማ ቀጣይ ክፍል ማታ ይለቀቃል ማለት ነው። ሁላችሁም ሀረግ ድራማ ቀጣይ ክፍል ይለቀቅ እያላችሁ ሀሳባችሁን ኮሜንት ላይ አስቀምጡ። ሰሞኑን አልተለቀቀም ማለት ነው። ቪዲዮ ከተለቀቀ 3 ቀን ሆኖታል ማለት ነው። እናም ግን ዛሬ ይለቀቃል ማለት ነው። ሁላችሁም በተለመደው ሰዓት ጠብቁ ማለት ነው። እና እስከዛ ግን ቪዲዮችን ላይክ አድርጉ፣ ሼር አድርጉ፣ እንዲሁም ሰብስክራይብ አድርጉ ማለት ነው። አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቪዲዮውን ስታዩ ደግሞ ላይክ ማድረጋችሁን አትርሱ። ሁላችሁም ወዳችሁ ወደ ስለምትከታተሉ እናመሰግናለን። እንዲሁም ደግሞ በሀረግ ድራማ ጉዳይ ምን ይፈጠራል አሁን ላይ ያለው ነገር ማለትም ኤፍራታና ያፌት በምን አይነት መልኩ ሰርጋቸው ይከናወናል የሚለውን ነገርም እንግዲህ እናንተ ማሳባችሁን ኮሜንት ላይ አስቀምጡ ማለት ነው። እያንዳንዳችን ሀሳባችን የተለያየ ነው እና ነገር ግን ቀጣይ ምን ይሆናል የሚለውን ደግሞ ሁላችን በጉጉት ነው የምንጠብቀው ማለት ነው። እናም በክፍል 65 ላይ ሉሊት እንግዲህ ለኤፍራታ ቤዛ መፈታቷን ልትነግራት ነበር ሄደችው። ነገር ግን ስትሄድ ኤፍራታ እያለቀሰች ነበር ማለት ነው። መሬት ላይ ሆነሽ ለምን ታለቅሻለሽ? ለምን ማልቀስ ካለብሽ አልጋ ላይ ሆነሽ አታለቅሽም? ስትላትም ነበር ማለት ነው። እናም ኤፍራታም ተናዳ እየቀለድሽብኝ ነው ወይ ብላም ስትላት ነበር ማለት ነው። እናም እንደዛ ያለች ያው ዞሮ ቤዛ ምንም ቢሆን እህቷ
ስለሆነች ስለዚህ ብትፈታም ለእሷ ምንም እንደማይከፋት ስትነግራት፣ ግን ሎሊት ደግሞ በቃ ይሄ ነው ማለት አትናደጅም ነበር ያለችው። ምክንያቱም ሎሊት ኤፍራታ እንድትናደድ ትፈልግ ነበር ማለት ነው። ይሄን ስነግራትማ ምን እንደምትል ራሱ ያ ነጭ ፊቷ በርበሬ ነው የሚሆነው እንግዲህ መጨረሻዋን እያለች ነበር፣ አመድ ነው የሚሆነው እያለችም ነበር ማለት ነው። ነገር ግን ኤፍራታ ግን አልተናደደችም ነበር እና ስለዚህ አሁን እባክሽን ውጭልኝ ስትላት ነበር ማለት ነው። እናም ሎሊትም ያው ውጭ ስትላትኝ እንግዲህ ሳስበው ብዙ ማልቀስ ትፈልጋለች መሰል ልውጣልሽ ስትላትኝ ስልኩ ይጠራል ማለት ነው። ስልኳ ይጠራል ማለት ነው ኤፍራታ ስልክ። ከዛም ስልኳ ሲጠራ ግን እሷ በጣም ስልኳ ይጠፋታል ማለት ነው። ስትፈልግ የለም። ስልክሽን እየፈለግሽው ከሆነ አልጋ ውስጥ ምስለኝ፣ ቁምሳጥን ውስጥ ምስለኝ ሲጠራ ይሰማኛል ትላታለች ማለት ነው። እናም እሷ ስልኳን ይዛ መታ ልክ ስታየው ግን እየደወለው ያፌት ነበር ማለት ነው። እና ፊቷ እንዳለ ይቀያየራል ማለት ነው። እና ምንድነው ፊትሽ ለምንድን ነው አመድ መሰለ ትላታለች ማለት ነው። እና እንዳለ ነበር ተቀያየረችው። ከዛም ውጭልኝ ብላ ገፈታትራ ታስወጣታለች ማለት ነው ኤፍራታ። ነገር ግን ሎሊት ከበር ላይ ተቀምጣ ወይም ደግሞ ወሬ ልትሰማ ነበረ። እናም ያፌት ነበር የደወለላት ማለት ነው። እናም ሰላም እንዴት አመሸሽ የኔ ንግስት ይላታል ማለት ነው። እሷም ምን ፈልገ ደወልክ ምን ፈለግ ትለዋለች ማለት ነው። እናም የወደፊት ሚስቴ ንግስቷና አንቺን ፈልጌ ነው እንጂ ደግሞ ማን እንፈልጋለሁ በዚህ ምድር ላይ ሌላ እንፈልገው ሰው ማን አለ ብለሽ ነው ይላታል ማለት ነው። ኤፍራታም በጣም ትናደድና ቆይ የምልህ እንደዚያውን አስገድደ ስላገባኝ ሚስቴ ሆንኩ መሰለህ እንዴ እንደዚህ የምትለው ትላለች ማለት ነው። ያፌትን ብድግ አድርጎ እሱን ታዩ ችግር የለውም ይሄንን ዋናው ማግባትሽ ነው እንጂ ችግር የለውም እየቆየን እናየዋለን ይላታል ማለት ነው። በዛ ሰዓት ትናደድና አሁን ምን ፈለክ ትለዋለች ማለት ነው። እናም በቃ ዛሬ እራት እኔ ጋር እንድትመጪ ነው የምፈልገው እና ዛሬ ከወደፊት ሚስቴ ጋር ጊዜ ማሳለፍ እፈልጋለሁ ይላታል ማለት ነው። እና በጣም ትናደዳለች በጣም ማለት ነው። ምክንያቱም አሁን የሚያናድዳት ምንድነው ሳትፈልገው ነው ልታገቡ ያሰበችው። ነገር ግን እሱ ደግሞ ደስተኛ ሆኗል ማለት ነው። ይሄ ነው ልዩነት እንግዲህ። እና ከዛም በኋላ ስልኩን ትዘጋና ያው ሄደች ማለት ነው። ሂዳ ማለትም እንዴት ቆይ እኔ እኮ ግን ያው እነሱ አርጉ የሚባሉትን ነው የሚያደርጉት፣ ግን መጉረስ አልነበረባትም እንግዲህ እሱ ሲያጎርሳት ምናምን እንደዛ እንኳን በድሏት ማለት ነው። ማለት አሁን ለምሳሌ እሷ ካልፈለገች ልክ እንደፈለገች ነገር ነው እያስመሰለች ያለችው። እናም ከዛም በኋላ አልሄደችም ወደ ቤት። ከዛም ስልኳ ሲደወልም አታነሳም። በመጨረሻ ናታን ነበር የደወለላት። እናም ሄሎ ፍዬ ምን ሆነሽ ነው ለምን አመሸሽ ሲላትም ነበረ።